በመቀጠል የተከበሩ መሐመድ ቆቤ አመሰግናለሁ። የተከበሩ አፈ ጉባኤ እንዲሁም ክቡር ፕሬዝዳንት በሁለቱ ምክር ቤቶች መክፈቻ ላይ ተገኝተው ባቀረቡት ንግግር ላይ ለምናነሳቸው ጥያቄዎች መልስና ማብራሪያ ለመስጠት ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በመካከላችን ስለተገኙ ከልብ አመሰግናለሁ። እንደሚታወቀው የሁሌም እድሏ ሁለንተናዊ ማንነቷና መታወቂያ አርማዋ ለጠላት አለመንበርከክ፣ ለችግሮች አለመረታትና ሁሉንም እንቅፋቶች በአሸናፊነት መወጣት የሆነችው ውዲቱና ውቢቷ የታሪክ የባህልና የተፈጥሮ ሀብት ባለጸጋና የጀግና ልጆች እናት የሆነችው ሀገራችን ኢትዮጵያ በእርሶ በአርቆ አሳቢ ልጇ ብልህ አመራርና በክንደብርቱ ልጆቿ የተባበረ ጥረት ወደ አዲስና ብሩህ የታሪክ ምዕራፍ መሸጋገር ጀምራለች። ከዘመናት የፖለቲካና የኢኮኖሚ የአቅጣጫ ብዥታ ወጣ የጠራ የእድገት ፈር ይዛ መራመድ በመጀመሯም የተደበቀ እምቅ አቅሟ እየተገለጠ ቶሎ የማደግ ተስፋችን እየለመለመና ደረጃ በደረጃ እየተጨበጠ መጥቷል። በዚህ ረገድ የኢትዮጵያ ሕዝቦች የጉልበት፣ የእውቀት፣ የገንዘብ፣ የላብ፣ የእንባና የደም ውጤት የሆነው የታላቁ ህዳሴ ግድብ ግንባታ መጠናቀቅ የኢትዮጵያ ሕዝቦች ከተደመርን፣ ከተባበርን፣ ተስማምተንና ተደማምጠን ተናበንና እጅ ለእጅ ተያይዘን የአገር ጥቅምን አስቀድመን ከሰራን ምንም የሚሳነን እንደሌለ ያረጋገጠ ታሪካዊ ክንውን ነው። ይህ ድል የፈጠረብን ልዩ ደስታና ከፍተኛ የመነሳሳት ስሜት ልባችንን እያሞቀ ባለበት ሁኔታ እርሶ እዛው በግድቡ የታሪክ ምንጣፍ ላይ ቆመው ለህዝብ ያበሰሯቸው ሜጋ ፕሮጀክቶችና በየልማት መስኩ መመዝገብ የጀመሩ የብልጽግና መሰረቶች እንደዚሁም የወል ትርክትን በማጉላትና አብሮነታችንን በማጠናከር ረገድ እየታዩ ያሉ ተስፋ ሰጪ ሁኔታዎች የአገራችን የማንሰራራት ዘመን የማዕዘን ድንጋዮች በመሆናቸው ልዩ ግምት የምንሰጣቸው ናቸው። ከዚህ አንጻር የፓርላማ አባላት በሰሞኑ ጉብኝታችን በቦሌ ለሚ የኢንዱስትሪ ፓርክ ውስጥ ወደ ስራ በገቡ ዘመናዊ ፋብሪካዎችና በክቡር አቶ አብዱል ሐኪም መሐመድ ባለቤትነት በተቋቋመው ኤኤምጂ ሆልዲንግስ ዘርፈ ብዙ የግል የኢንዱስትሪ ፓርክ ውስጥ ያየነው አስደናቂ የኢንዱስትሪ አብዮት የተስፋ ችቦ ከሌሎች የልማት ስራዎቻችን ጋር ተዳምሮ አገራችን ወደ አዲስ ምዕራፍ እየተሸጋገረች ለመሆኑ አንድ ማሳያ ነው። በእርግጥም በእርሶ አመራር በመንግስትና ለሀገራቸው እድገት በጽናት በቆሙ ዜጎች የጋራ ጥረት በሀገራችን እየታየ ያለው ለውጥ ብሩህ ተስፋን የፈነጠቀ ብቻ ሳይሆን የሚታይና የሚጨበጥ ነው። ሆኖም ግን እነዚህን በግልጽ የለውጥ ፍሬዎች ለማየት ያልቻሉ በጥላቻና በቅናት የታወሩ ባህር ውስጥ እየኖሩ የማይረጥቡ አሳዎች እንዳሉ እሙን ነው። በጥላቻና በቅናት የታወሩ ባህር ውስጥ እየኖሩ የማይረጥቡ አሳዎች ዓለም ያመነውንና ያደነቀውን የለውጥ ጉዞ የድል ፍሬዎች መካድ ወይም ማየት አለመቻል ማለት ሁለት እጅን ወደ ላይ ዘርግቶ የፀሐይ ብርሃን ምድር ላይ እንዳይደርስ ለመጋረድ እንደመሞከር ያለ ከንቱ ልፋት በመሆኑ በዚህ መስክ የተሰማሩ በከንቱ የሚዳክሩ ወገኖች የሚታዘንላቸው ናቸው። ልፋ ያለው በህልሙ ግንድ ተሸክሞ ሲዞር ያድራል እንዲሉ አይናቸውን በጨው ታጥበው በጥፋት ሚዲያዎች ላይ እየወጡ በቅሎ ሰማይን ስትረግጥ በአይናችን በብረቱ አይተናል፣ እንዳትወልድም ከረገሟቱ ወገኖች ጋር ነበርን እያሉ ያለ ሀፍረት በሚለፈልፉ
የሐሰት ወሬ ፈብራኪና አሉባልታ አራጋቢ መንጋዎች ጩኸት ደማቁ የኢትዮጵያ ወደፊት ጉዞ አይደበዝዝም፣ አይገታም። ዘመን ሻረውንና ታሪክ ያነወረውን ያረጀ አፈጀ ዓላማ አንግበው ከሕገ መንግሥታዊ አግባብ ውጪ ስልጣንን በኃይል ለመቆጣጠር በሚያልሙና በጌቶቻቸው ከንቱ መፍጨርጨርም የብልጽግና ጉዟችን አይደናቀፍም። ውዲቷ ኢትዮጵያችንን ደማቅ የአፍሪካ የብልጽግና ተምሳሌት ለማድረግ ክቡርነቱ ያለዎትን ራዕይና እምቅ አቅም የተረዱ ሐሳብ አጠር የውድቀት ኃይሎች የአገር መሪንና ሕዝብን ማራራቅ ያስችለናል ብለው ክቡር ማንነቶን ለማጠልሸት ስሙን የጥፋት መዝሙራቸው አዝማች እያደረጉ አብይ 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 ያሉ ቀን ከሌሊት በመጮህ ማንነታቸውን ያረከሱ ሁሉ ቅዠታቸው አይሰምርላቸው። ኦሮሞ እንደሚተርተው አርቢ ቆሬን ወራንቴፍ ይኖኮሉ ዝሆን እሾ ስለወጋው አያነክስም። እንኳን ስለመነከሱ እሾ ስለመሮሩም አያስብም። ጉዟችን ይቀጥላል። የእድገት ፍላጎታችን እስከ መጨረሻው የድል ሰገነት ድረስ በትውልድ ቅብብሎች ይረጋገጣል። ይህን ካልኩ በኋላ ክቡር ጠቅላይ ሚኒስትር ወደ ጥያቄ ስገባ በ2018 የመንግስት የትኩረት አቅጣጫ ላይ በግብርና ልማት 6.8% እድገት ለማስመዝገብ ታቅዷል። ግብርና የምግብ ዋስትናን ለማረጋገጥ፣ ለኢንዱስትሪ ግብዓት አቅርቦት፣ ለሥራ ዕድል ፈጠራ፣ ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካትና የወጪ ንግዳችንን በሚገባ ለማሳለጥ ያለው ሚና ከፍተኛ ነው። መንግስት ይህንን በሚገባ ተረድቶ በልዩ ትኩረት እየሰራ እንደሚገኝ ይታወቃል። በመሰረቱ ለግብርና ምርትና ምርታማነት እድገት የአፈር ለምነትንና ጤንነትን መጠበቅና ማሻሻል ወሳኝ ነው። ሆኖም ግን የሀገራችን ደጋማና ዝናብ የሚበዛባቸው አካባቢዎች ለሰብል ምርት ምቹ ቦታዎች ቢሆኑም በአፈር አሲዳማነት እጅግ የተጠቁ በመሆናቸው ምርታቸው ከጊዜ ወደ ጊዜ እያሽቆለቆለ ይገኛል። በመሆኑም ክቡር ጠቅላይ ሚኒስትር በ2018 ዓ.ም የትኩረት አቅጣጫ ላይ ለአፈር ለምነትና ጤንነት ጠንቅ የሆነው የአፈር አሲዳማነት ችግርና መፍትሄው ጎልቶ ያልተቀመጠ በመሆኑ ይህንን የተቀመጠውን ግብ እንዴት ለማሳካት ታስቧል? በተጨማሪም ከተረጂነት ወደ አምራችነት ብሎም የምግብ ሉዓላዊነትን ለማረጋገጥ የተጀመረው ስራ የእስካሁን አፈጻጸም በምን ደረጃ ላይ ይገኛል? አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ገነት ቤቴ። እጅግ በጣም አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትራችን ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት ስለተገኙ እያመሰገንኩ ጥያቄን ባጭሩ እንደሚከተለው አቀርባለሁ። በጤናው ዘርፍ መከላከልን መሰረት ያደረገ እና አክሞ የማዳን የጤና ፖሊሲን እየተከተልን ከመሆኑም በላይ በዘርፉ በርካታ ተግባራትም እየተከናወነ እንደሚገኝ ይታወቃል። ክቡር ጠቅላይ ሚኒስትር፣ የመድኃኒት አቅርቦትና አስተዳደር ጉዳይ እንዲሁም የመድኃኒት ዋጋ ውድነት ጋር ተያይዞ ከፍተኛ ውስንነት ይስተዋላል። በመሆኑም በዘርፉ ችግሩን በዘላቂነት ለመፍታት የመንግስት እቅድ ምንድነው? በጣም አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ዮሐንስ መስፍን። አመሰግናለሁ። የተከበሩ አፈ ጉባኤ፣ እንዲሁም ክቡር ጠቅላይ ሚኒስትር
ከተከበረው የሕዝብ ተወካዮች ምክር ቤት ለሚነሱ ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ ከልብ አመሰግናለሁ። ጥያቄን በጽሁፍ እንደሚከተለው ባጭሩ አቀርባለሁ። በክቡር ፕሬዝዳንቱ ንግግር ላይ ባለፉት ዘመናት በሀገራችን የመሰረተ ልማት ተደራሽነት ወደሚፈለገው ደረጃ ባለመድረሱ የኢኮኖሚ እድገታችን ጎድቶታል ተብሎ ተገልጿል። በሀገራችን መሰረተ ልማት ሁለት ግብ ያለው ሲሆን አንደኛው ግቡ የኢኮኖሚ እድገትን ማፍጠንና ማቀላጠፍ ሲሆን ሌላኛው ደግሞ የዜጎችን አኗኗር ማሻሻልና ማዘመን መሆኑ በግልጽ ተመላክቷል። ክቡር ጠቅላይ ሚኒስትር፣ ከፕሮጀክቶች አፈጻጸም አኳያ ባለፉት የለውጥ ዓመታት ብዙ መሻሻል የመጣ ቢሆንም ከትናንት የወረስነው ዕዳ ሰፊ በመሆኑ አሁንም ትኩረት የሚሹ ጉዳዮች አሉ። የመንገድ፣ የመስኖ፣ የንጹህ መጠጥ ውሃ፣ የመብራትና የቴሌ ተደራሽነት ጉዳይ በትኩረት መታየት ያለበት ሲሆን በተለይም ተጀምረው በተያዘላቸው ጊዜ ገደብ ያልተጠናቀቁና በተለያዩ ምክንያቶች እየተጓተቱ ህዝብን ለምሬት እየዳረጉ ያሉ ፕሮጀክቶች ተጠናቀው ህዝቡ ተጠቃሚ የሚሆንበትን አግባብ በተመለከተ የተቀመጠ አቅጣጫ ካለ ማብራሪያ ቢሰጥበት እጅግ በጣም አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ነጋሴ ባይሳ። አመሰግናለሁ። የተከበረው ፈቅፋይ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በሁለቱ ምክር ቤቶች የመክፈቻ ስነ ስርዓት ላይ ክቡር የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የመንግስትን የ2018 በጀት ዓመት የትኩረት አቅጣጫዎች ላይ በተመለከተ ባቀረቡት ንግግር ዙሪያ ለምናነሳቸው ጥያቄዎች ምላሽና አስተያየት ለመስጠት በመካከላችን ስለተገኙ እጅግ አመሰግናለሁ። ጥያቄዎቼ እንደሚከተለው አቀርባለሁ። በሀገራችን ኢትዮጵያ የሚገኙ ቴክኒክና ሙያ ተቋማት በክህሎት በእውቀትና ቴክኖሎጂ ፈጠራን ባለቤቶች እንዲሆኑ እንዲሁም ብቁ የሰው ሀብት በማፍራት ቀጣይ ዲጂታል ኢትዮጵያን ለማድረግ የሚችሉ ተቋማት እንዲሆኑ እንደሚሰራ በክቡር ፕሬዝዳንት ንግግራቸው ተብራርቷል። ክቡር ጠቅላይ ሚኒስትር፣ በሀገራችን የሚገኙ የቴክኒክ ኮሌጆችን ዓለም አቀፍ ስታንዳርዶችንና የጥራት ማመዘኛዎችን አሟልቶ ወደ ኢንዱስትሪ ዘርፍ ለመሰማራት እንዲሁም በሌሎች ሀገራት ተፈላጊና ተወዳዳሪ የሚሆኑ የበቁ የሰው ሀብት ለማምረት እንዲቻል በቀጣይ ሁሉንም ኮሌጆች ወደ ተመሳሳይ ደረጃ ለማቀራረብ በራሳቸው ገቢ ማመንጨት የሚችሉ ተቋማትን ለማፍጠር ምን እንደታሰበ ማብራሪያ ቢሰጥበት። በሌላ በኩል በውጭ ሀገር የሥራ ዕድል የተፈጠረላቸውን ዜጎቻችን መንግስት በልዩ ትኩረት መከታተል ደህንነታቸውን ለመጠበቅና ተጠቃሚነታቸውን ለማረጋገጥ እንደሚሰራ ክቡር ፕሬዝዳንት በንግግራቸው አጽንኦት እንደሰጡ መግለጻቸው ትክክልና ተገቢ ሆኖ በአገር ውስጥም የሥራ አጥ ዜጎችን የሥራ ባህል ለማሳደግና በስፋት የሥራ ዕድል ተጠቃሚ እንዲሆኑ ለማስቻል በመንግስት በኩል የታቀደውና የተቀመጠ አቅጣጫ ምን እንደሆነ ማብራሪያ ቢሰጠን። አመሰግናለሁ። ገለቶማ። እናመሰግናለን። በመቀጠል የተከበሩ ኢያሱ ሳላ። አመሰግናለሁ። የተከበሩ አፈ ጉባኤ፣ እንዲሁም በህገ መንግስታችን አንቀጽ 71 እና በምክር ቤቱ የአሰራርና አባላት ስነ ምግባር ደንብ ቁጥር 6/2008 አንቀጽ 11(2) መሰረት የኢፌዴሪ ፕሬዝዳንት መስከረም 26 ቀን 2018 ዓ.ም ለሁለቱ ምክር ቤቶች የጋራ ስብሰባ ያቀረቡትን የፌደራል መንግስት ዓመታዊ ዕቅድን ያመላከተ የመክፈቻ ንግግር ተከትለው ከህዝብ ተወካዮች ምክር ቤት አባላት ለሚነሱ ጥያቄዎች ምላሽ ለመስጠት እና የመንግስትን አቋም ለመግለጽ ክቡር ጠቅላይ ሚኒስትራችን በመካከላችን ስለተገኙ እጅግ አድርጌ አመሰግናለሁ። ኢትዮጵያ በአባይና በቀይ ባህር መካከል የተፈጠረች አገር ናት። ከአክሱም ዘመነ መንግስት ጀምሮ ያለፈ ታሪካችን የሚያረጋግጠው እድገቷም ይሁን ውድቀቷ ከሁለቱ ውሃዎች ጋር የተሳሰረ መሆኑን ነው።
መንግስት ኢትዮጵያን ወደ እነዚህ ውሃዎች በተለይም ወደ ቀይ ባህር ለመመለስ እና ፍትሃዊ ተጠቃሚነትን ለማስፈን ስራ መጀመሩንና እየተገኙ ያሉ ውጤቶች እጅግ ተስፋ ሰጪ መሆናቸው በክቡር ፕሬዝዳንቱ ንግግር ውስጥ ተመላክቷል። ይህንን ፍትሃዊ የሀገርና የህዝብ የዘመናት ጥያቄ በመቃወም የኢትዮጵያ መንግስት ወደ ጦርነት ሊገባ ነው፣ በጎረቤት ሀገር ላይ እርምጃ ሊወስድ ነው፣ መንግስት አጀንዳ ሊያስቀይር ነው የሚሉ በሬ ወለድ አሉባልታ እደግመዋለሁ፣ በሬ ወለድ አሉባልታ የሚረጩ ባዳዎች፣ ባንዳዎችና ጽንፈኛ ተላላኪዎች ዛሬም አልጠፉ። በመሆኑም ክቡር ጠቅላይ ሚኒስትር በዚህ ጉዳይ ላይ ለኢትዮጵያ ህዝብና ለጎረቤት ሀገራት እንዲሁም ለዓለም አቀፍ ማህበረሰብ ተጨማሪ ማብራሪያ ቢሰጡ አመሰግናለሁ። እናመሰግናለን።